ሰላም እንኳን ደህና መጣችሁ ለኔ ተፈጽሟል ፕሮግራም እንግዳዬ ነኝ። ዛሬ ከትናንትና የሚቀጥለውን ነው ትምህርት ይዤላችሁ የመጣሁት። እሱም እግዚአብሔር ላይ ተስፋ ማድረግ ጥቅሞቹ ለምን እንደሚጠቅሙን እግዚአብሔርን ተስፋ ማድረግ ምህረትን ያመጣልናል ብለን አይተናል። ትናንትና ክፍል 1 ላይ ካላያችሁት ወደ ኋላ ሄዳችሁ የትናንትናውን ቪዲዮ እዩት። ምህረቱን ያመጣልናል፣ ማዳኑን እናያለን። እግዚአብሔርን ለብዙ ነገር ሰው እንደሚጠብቀው ተነጋግረናል። እግዚአብሔርን ለስጋ ነገሮች፣ ለቁሳቁስ ነገር፣ ለምድራዊ የሚቀሩ ነገሮችን እግዚአብሔርን ተስፋ የሚያደርጉ ሰዎች አሉ። እግዚአብሔርን ደግሞ ሌላ ደግሞ ተስፋ የሚያደርጉ ሰዎች ደግሞ ሌሎች ግሩፖች ደግሞ የዘላለምን ሕይወት ኖራቸውም አልኖራቸውም ተስፋቸውን የሚጥሉት እግዚአብሔርን ተስፋ የሚያደርጉት ለዘላለሙ ሕይወት ነው። ለማይጠፋው ለማይበሰብሰው ጊዜያዊ ላልሆነ ነገር እግዚአብሔርን በማመን የሱን ተስፋ ለመቀበል የሚጠባበቁ ሰዎች አሉና ያንን የእግዚአብሔር ልጅ ያለውን ቃል ለምሳሌ ምን አለ ከመሄዱ በፊት አባቴ ቤት ብዙ ማደሪያ አለ እና እዛ ላዘጋጅላችሁ ነው የሚሄደው ያለውን ያንን ሰማያዊውን የዘላለሙን ሕይወት ለመውረስ በጉጉት የሚጠብቁ ወይም ደግሞ የሱን መምጣት ዳግመኛ መምጣትን የትንሣኤውን የዘላለማዊ ነገሮች ብዙ ተስፋ የሚያደርጉ ሰዎች የእግዚአብሔር ልጆች አሉ። የእግዚአብሔር መንፈሱን የተቀበሉ ልጁን ያመኑ ሰዎች ብዙ ጊዜ ከምድራዊው ነገር ከሚጠብቁት የበለጠ የሰማያዊውን ነገር ነው እግዚአብሔርን ተስፋ ብዙ የሚያደርጉትና ለዚህ ምድር ግን ኃላፊ እንደሆነ ይገባቸዋል ማለት ነው። አንዳንድ ሰዎች ደግሞ ለምድራዊ በቃ ለትዳር፣ ለልጅ መውለድ፣ ስራ ለማግኘት፣ ለመብላት፣ ለሚጠጣው፣ ለምናምን ተስፋ የሚያደርጉት ሰዎች አሉና እግዚአብሔር ግን ለሁለቱም ተስፋ እኛ ነፍሳችንን እግዚአብሔር ስጋችንንም እንደሚያጠግበን እንደሚያበላን ለልብሳችንም እንደሚያለብሰን ለነፍሳችንም ደግሞ መብልና መጠጥን በቃሉ እንደሚያጠግበን እረፍት እንደሚሰጠን የእግዚአብሔር ቃል ይነግረናል እና እግዚአብሔር ለስጋችንም ይራራል፣ ለነፍሳችንም ደግሞ ለዘላለማዊም ሕይወታችንም ደግሞ ይራራል እና ሁለቱም አስፈላጊነታቸውን እግዚአብሔር ስለሚያውቅ ማለት ነው። አሁን ዛሬ አንድ አራት ጥቅሶች ይዤ መጥቻለሁኝ። የእግዚአብሔርን ቃል ላይ የሚለው ስለ ተስፋ እግዚአብሔርን ተስፋ ማድረግ ጥቅሙ ምንድን ነው የሚል ነው። እንደዚህ ይላል መዝሙረ ዳዊት ምዕራፍ 37 ቁጥር 9 ላይ እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ ይላል። እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ። ስለዚህ ምድርን እንደሚያስወርሰን እግዚአብሔርን ተስፋ ማድረግ እግዚአብሔርን አምኖ እግዚአብሔርን የሚያምኑ ሰዎች ናቸው በእግዚአብሔር ተስፋ የሚያደርጉት። ገብቷቸዋል። መጀመሪያ እምነት ይቀድማል። ከዛ እምነቱ ደግሞ ተስፋ ያመጣላቸዋል። ከዛ እነሱ ምድርን ይወርሳሉ ይለናል እና እግዚአብሔርን ተስፋ ማድረግ ምን ያህል ጥቅሙን እንግዲህ አስቡት። ምድርን እስኪያስወርስ ድረስ ነው ማለት ነው። መዝሙረ ዳዊት 37 ምዕራፍ 37 ቁጥር 34ም እንደዚህ የሚለን አለ። እግዚአብሔርን ደጅ ጥና፣ መንገዱንም ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል፣ ኃጢአተኞችም ሲጠፉ ታያለህ። አያችሁ፣ እንደገና ተመሳሳይ ነው። እግዚአብሔርን ተስፋ የሚያደርግ የእግዚአብሔርን ፊት የሚፈልግ እግዚአብሔርን ደጅ የሚጠና ሰው ተስፋ የሚያደርግ ማለት ነው። ጽድቁን የሚፈልግ መንግስቱን የሚሻ እግዚአብሔርን መንግስት የሚሻ ጽድቁን የሚሻ እግዚአብሔርን የሚጠብቅ እግዚአብሔር ላይ ተስፋ የሚያደርግ ምንድነው የሚለው? መንገዱንም ደግሞ እንደገና ጠብቅ ይልና ምድርን እንደሚያስወርስ ከፍ ከፍም እንደሚያደርግ እግዚአብሔር ኃጢአተኞችን ደግሞ እንደሚያጠፋ ታያለህ ይላል። ስለዚህ እግዚአብሔርን ዝም ብሎ ተስፋ እግዚአብሔር ላይ የሚያደርግ ሰው ኃጢአተኞች ሲጠፉ እግዚአብሔር ሲያጠፋቸው ያያል።
ሌላው ደግሞ ምድር ላይ እግዚአብሔር እሱን እነዚህን ተስፋ የሚያደርጉትን ልጆቹን ከፍ ከፍ ሲያደርግ ያያሉ ማለት ነው። እግዚአብሔር ይመስገን። ለዚህ ብዙ ጥቅም አለው እግዚአብሔርን ተስፋ ማድረግ። መዝሙረ ዳዊት እንደገና ምዕራፍ 37 ቁጥር 7 እንደዚህ የሚለን ቃል አለ። ለእግዚአብሔር ተገዛ ተስፋም አድርገው እና ይሄ ለእግዚአብሔር ተገዛ መገዛት ለእግዚአብሔር መገዛት አለብን። እንደገና ደግሞ ተስፋ ማድረግ አለብን። እንግዲህ ዛሬ ያየነው እዛ ቀደም ብለን ያየነው ጥቅሶች ላይ እግዚአብሔር የሚገዛ ሰው ዲያብሎስን ይቃወማል ማለት ነው። እግዚአብሔርን ጌታው ያደረገ ምድርን እንደሚወርስ እግዚአብሔርን ተስፋ የሚያደርግ ምድርን እንደሚወርስ እግዚአብሔር ከፍ ከፍ እንደሚያደርገው ኃጢአተኞችን ሲያጠፋ በዓይኑ ያያል። የጽድቅ እግዚአብሔር ሲፈርድ በዓይኑ ያያል ማለት ነው። መዝሙረ ዳዊት ምዕራፍ 33 ከቁጥር 20 እስከ 22 እንደዚህ ይላል። ነፍሳችን እግዚአብሔርን ተስፋ ታደርገዋለች፣ ረዳታችንና መጠጊያችን እርሱ ነውና፣ ልባችን በእርሱ ደስ ይለዋልና፣ በቅዱስ ስሙም ታምነናልና። አቤቱ ምሕረት በላያችን ትሁን፣ በአንተ እንደታመንን ይላል። ተመስገን አባ ለቃልህ። አሁን ያችሁ እዚህ ጋር እግዚአብሔርን ተስፋ ማድረጋችን ረዳታችንም ነው። እግዚአብሔርን ተስፋ ስናደርግ ረዳታችን መሆኑን ይገባናል፣ መጠጊያችን መሆኑን ይገባናል። እግዚአብሔር ገባችሁ? ልባችንን ደግሞ እግዚአብሔርን በመጠበቅ ደግሞ ልባችን ደስ እንደሚለው በቅዱስ ስሙም ደግሞ ስንታመን እና እሱን ተስፋ ስናደርገው ደግሞ ምሕረቱ የእግዚአብሔር ምሕረት በላያችን ላይ ይሆናል እና በቃ ይሄ ነው ጥቅሙ። እግዚአብሔርን ተስፋ ማድረግ የእግዚአብሔርን ምሕረት ያሳየናል፣ የእግዚአብሔርን ማዳን ያሳየናል። መጠጊያችን መሆኑን እግዚአብሔር ራሱ ኃይሉ በኛ ላይ እንደሆነ እናያለን። መጠጊያችን ይሆናል፣ መሸሸጊያችን ይሆናል። ገብታችኋል? ምንታመንበት ረዳታችን መሆኑ ይገባናል እና ምድርንም ደግሞ እንድንወርስ ያደርገናል። ኃጢአተኞች ሲጠፉ ደግሞ ዓይናችን ያያል ነው የሚለው እና እግዚአብሔር ላይ ተስፋ ማድረግ ምድርንም እንደሚያስወርስ ነው ዛሬ የተማርነው። የመጨረሻው ደግሞ መዝሙረ ዳዊት ጥቅስ ላይ ምዕራፍ 45 በቅንፍ 46 ቁጥር 10 ላይ እንደዚህ የሚል ቃል አለ። እረፉ እኔም አምላክ እንደሆንኩ እወቁ ይላል። እረፉ እኔም አምላክ እንደሆንኩ እወቁ። እግዚአብሔር ነው ያለው። እሱ ላይ ተስፋ ማድረግ ለኛ እረፍት ነው የሚያመጣልን። ለምን? እሱ እግዚአብሔር ነው፣ እሱ አምላክ ነው። እኛ ግን ሰው ነን። የመጠበቅ የማዳን ምሕረት የመስጠት ኃላፊነቱን ለሱ መስጠት አለብን እና ደግሞ እኛ ማረፍ እሱ ላይ መደገፍ። ልክ ወላጆቻችን ላይ ልጆች ወላጆቻቸው ላይ ሕፃን ሆነው እንደሚደገፉት ምንም እንደማይጠራጠሩት እኛም ደግሞ እግዚአብሔር ላይ እረፍት ነው። በቃ እግዚአብሔር አጠገባችን መሆኑን እያወቅን እንደማያጠፋን ረዳታችን መሆኑን እናውቃለን። መጠጊያችን መሆኑን ካወቅን እኛ ነፍሳችን ታርፋለች ማለት ነው። ገብታችኋል? እግዚአብሔር ጋር የተጠጋ ነው ነፍሱ የምታርፈው። የእግዚአብሔርን ደጅ የጠና እግዚአብሔርን ተስፋ የሚያደርግ ሰው ነው እረፍት ላይ የሚሆነው። ገብቷቸዋል? አለበለዛ መቅበዝበዝ አለ። እግዚአብሔርን አምላክ መሆኑን የማያውቅና እግዚአብሔርን ተስፋ የማያደርግ ሰው ብዙ ጊዜ ሲጨነቅ እናየዋለን፣ ሲፈራ እናየዋለን፣ ሲቅበዘበዝ እናየዋለን። ገብቷችኋል? ሞትን ይፈራል፣ ህመምን ይፈራል፣ ማጣትን ይፈራል። በቃ በፍራቻ ቀንበሩ ውስጥ ይቀመጣል ማለት ነው እና ያንን ፍራቻ ደግሞ ለመደምሰስ ጸጥ ለማድረግ ደግሞ ብዙ ሱስ ውስጥ ይገባል። ገብቷችኋል? እና አሁን በቃ ያለውን ጨርሶ ያለውን በልቶ ባለው በስጋው በአጭር ነገር የሚበሰብሰውን ነገር ላይ ብዙ ጊዜ ፎከስ ያደርግና እግዚአብሔርን የሚተካው ለጊዜያዊ ደስታ ሲል ነው። ገብቷቸዋል? ስለዚህ እግዚአብሔርን ግን ተስፋ የሚያደርጉ ሰዎች ግን አያፍሩም።
እግዚአብሔርን ተስፋ የሚያደርጉ ሰዎች የተባረኩ ናቸው፣ ብፁዓን ናቸው ይለናል። እግዚአብሔርን ተስፋ የሚያደርጉ ሰዎች ምሕረትን ያገኛሉ፣ ረዳታቸው ነው ይለናል፣ መጠጊያቸው ነው። እግዚአብሔርን ተስፋ የሚያደርጉ ሰዎች እግዚአብሔርን ተስፋ የሚያደርጉ ሰዎች ምድርን ይወርሳሉ ነው የሚለን እና በጣም እኛ ጥቅሙ ብዙ ነው እግዚአብሔርን ተስፋ ማድረግ። እግዚአብሔር ራሱ እናንተ የእግዚአብሔር ልጅ ኢየሱስ ክርስቶስ እናንተ ደካሞች ኑ ወደ እኔም ዕረፍት ሰጣችኋለሁ ብሎ ያለው ለዚህ ነው። ወደ ኢየሱስ ክርስቶስ ወደ እግዚአብሔር ስንጠጋ እኛ አምላክ መሆኑን እናውቅና እኛ እናርፋለን እሱ ጋር። ነፍሳችን እንዳትቅበዘበዝ፣ ነፍሳችን ለእያንዳንዱ ለምንበላው፣ ለምንጠጣው፣ ለምንለብሰው ጭንቀት እንዳይመጣብን እግዚአብሔር አባታችን ነው፣ የሚያሳጣኝ የለም። አምላኬ እሱ ነው። እሱ ኑ ወደ እኔ በቃ እረፉ እኔም አምላክ እንደሆንኩ ወቁ ብሎ ያለው ጌታ ጋር ስንጠጋ እሱ ያበላናል፣ እሱ ያጠጣናል፣ ጭንቀታችንን ሸክማችንን ይወስዳል። ለሱ እሱ የኛን ሸክም የኛን ቀንበር ይወስድና ለኛ ቀሊሉን ቀንበሩን ይሰጠናል። ገብቷችኋል? እና እኛ በሱ ላይ መደገፍ ይሆንልናል። እኛ ስናምነው ደግሞ እግዚአብሔር ደስ ይለዋል። እኛ አምላክ መሆኑን እንዳወቅን ይገባዋል፣ እንዳመንነው ይገባዋል። እና እኛ ደግሞ በታመንበት ቁጥር ራሱ እግዚአብሔር ስሙንም እንደወደድን እሱ ላይ ተስፋ መጣላችንን ሲያቅ እግዚአብሔር ታማኝ ይሆንልናል ለኛ ማለት ነው። ታማኝ መሆኑንም እኛ ይገባናል ማለት ነው። እግዚአብሔር እኛ ባናምነውም እንኳን የታመነ ሆኖ ይቀራል ነው እግዚአብሔር ቃል የሚለውና ግን እኛ ካመንነው ግን ለኛው ለራሳችን ጥቅም አለን ማለት ነውና እግዚአብሔርን ተስፋ የሚያደርጉ ምድርን ይወርሳሉ፣ ብፁዓን ናቸው የሚለውን ነገር ይህን ቃል አስተውሉልኝ። ምድርን ይወርሳሉ፣ ከፍ ከፍ ያደርጋቸዋል ይላልና እግዚአብሔርን ተስፋ ማድረግን ዘወትር እናስታውሰው፣ ለነፍሳችን እንንገራት፣ እንዳታስጨንቀን ነፍሳችን እግዚአብሔር ላይ ታመኚ፣ ወቂ፣ እረፊ፣ እግዚአብሔር አምላክ መሆኑን እወቂ ብለን ነፍሳችንን መናገርና ማስተማር የእግዚአብሔርን ቃል ተስፋ ያለውን ቃላትን የእግዚአብሔርን ዕውቀት የእግዚአብሔርን ቃል ስናጠና ብዙ የእግዚአብሔር የነገረን የፕሮሚስ ያደረገልንን ቃላቶች የተስፋ ቃላቶችን በውስጣችን ስናስገባ ለእግዚአብሔር ተገዛን ማለት ነው። ለእግዚአብሔር ላይ ተስፋ አደረግን ማለት ነው። ገብቷችኋል? ስለዚህ እግዚአብሔር ደግሞ ታማኝ መሆኑን እኛው ራሳችን እናያለን። ኃጢአተኞችን ሲያጠፋ እናያለን። በእውነት ሲፈርድ እናያለን። ስለዚህ እግዚአብሔርን ተስፋ እናድርግ በሚል ነው ዛሬ ይዤ የመጣሁት። እንደወደዳችሁት ተስፋ አደርጋለሁ። ነገ ደግሞ በእግዚአብሔር ቃል በሌላ ቃል ደግሞ ባስተማረኝ እመጣለሁኝና ደህና ሁኑልኝ። እግዚአብሔር ይባርካችሁ። ስላዳመጣችሁኝ ደህና ሁኑ ባይ